ተራድኦ ድርጅት ወይም በምህጻረ ቃሉ ዩኤስአይዲ ለምን ተቋቋመ? ትራምፕና መስክ ድርጅቱ እንዲዘጋ የሚፈልጉት ስለምንድን ነው? ዓላማውስ ምንድነው? በመቼ የተቋቋመው? ማን ነው ሲያቋቋመው? የሚለውን በጥንቅር ይዘን ቀርበናል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠውን ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ትንታኔው ዜና ስናልፍ የአሜሪካ ተራድኦ ድርጅት ወይም ዩኤስአይዲ ድርጅቱ የእርዳታ አቅራቢ ተቋም ነው ወይስ አሜሪካዊ ብሔራዊ ደህንነት ማስፈጸሚያ የሚለው ማከራከሩን ቀጥሏል። አሜሪካ ትቅደም በሚል መርሃቸው የሚታወቁት ፕሬዚዳንት ዶናልድ ትራምፕ ዳግም ወደ ስልጣን እንደተመለሱ የውጭ እርዳታ ለ90 ቀን እንዲቋረጥ አዘው ነበር። ይሁንና በመላው ዓለም የሰብአዊ ድጋፍ የሚያቀርበው የአሜሪካ የዓለም አቀፋዊ የልማት ተራድኦ ድርጅት ዩኤስአይዲ በአሜሪካ መንግስት ስር ሆኖ እንደገና እንዲደራጅም ትዕዛዝ ሰጥተዋል። ውሳኔው ከአሜሪካ ድጋፍ የሚደረግላቸው ተቋማትና በሚሊዮኖች የሚቆጠሩ እርዳታ ፈላጊ ወገኖች አደጋ ላይ እንደሚጥል ተሰግቷል። የትራምፕ አስተዳደር ግን ውሳኔው የአሜሪካ ግብር ከፋዮች ሀብትን ከብክነት ለመታደግ ግምገማ ለማካሄድ የሚያስችል መሆኑን በአስቸኳይ ምግብ ድጋፍ እንደማያካትት ይገልጻሉ። ለመሆኑ ዩኤስአይዲ ምንድን ነው? ወይም የአሜሪካ ተራድኦ ድርጅት ምንድን ነው? 35ኛው የአሜሪካ ፕሬዝዳንት ጀመሩት የተባለው በዚያ ጊዜ በስልጣን የነበሩት ጆን ኤፍ ኬኔዲ በቀዝቃዛው ጦርነት ወቅት የአሜሪካ ዓለም አቀፋዊ የልማት ድርጅት ወይም ዩኤስአይዲ እንዲመሰረት አድርገዋል። የቀዝቃዛው ጦርነት ውጥረት ከፍታ ላይ በደረሰበት በፈረንጆቹ በ1961 የተቋቋመ ነው የተባለለት የተራድኦ ድርጅት ሲመሰረት ዋነኛ ዓላማው በውጭ እርዳታ ስም ያኔዋ የሶቪየት ህብረት የአሁኗ ሩሲያ ተጽዕኖ መቀነስ እንደነበር አሶሲኤትድ ፕሬስ በዘገባው ያወሳል። የእርዳታ ድርጅት በውጭ ጉዳይ ሚኒስቴር ስር ማድረግ ቢሮክራሲ ችግር ይኖረዋል ብለው ያሰቡት ኬኔዲ ዩኤስአይዲ ወይም የአሜሪካ ተራድኦ ድርጅት ከመንግስት ገለልተኛ ሆኖ እንዲቋቋም አድርገዋል። የ64 ዓመት ዕድሜ ያለፈው አንጋፋ ተቋም በሶቪየት ህብረት መፈራረስ በኋላም የአሜሪካ ዓለም አቀፋዊ ተጽዕኖ መፍጠሪያ መሳሪያ ሆኖ ቀጥሏል። ዩኤስአይዲ ደጋፊዎች ወይም የዓለም ተራድኦ ድርጅት ደጋፊዎች በድርጅቱ በበኩል በመላው ዓለም የሚያደርጉት ድጋፎች የሩሲያና የቻይና ተጽዕኖ ለመቀነስ ከፍተኛ ድርሻ ነበረው ይላሉ። ቻይና በአንድ ቀበቶ አንድ መንገድ ዋን ሮድ ዋን ቤልት ፕሮጀክት ለበርካታ ሀገራት ድጋፍ የምታደርገው በየዋህነት አይደለም። ይሁንና አሜሪካም ዩኤስአይዲ ወይም የአሜሪካ ተራድኦ ድርጅት በኩል የውጭ ፍላጎቷን ለማስጠበቅ መስራቷ አያሳውቃትም ሲሉ ይከራከራሉ። በመሆኑም አሜሪካ ተራድኦ ድርጅት ሲተችም ደግሞ የሀገሪቱን ሀብት ያላግባብ እንዲባክን አድርጓል፣ የሊበራሎች አጀንዳ ያራምዳል ሲሉ ይወቅሱታል። በበርካታ ሀገራት በድርጅቱ ድጋፍ ረሃባቸውን ያስታግሳሉ። የግብርና ስራ የተቃናላቸውና ሌሎች እርዳታዎች ያገኙ ዜጎች ደግሞ የአሜሪካ ተቋም ድርጅት ዩኤስአይዲ ወይም የአሜሪካ ተራድኦ ድርጅት ሲያመሰግኑ ይደመጣሉ። የውጭ እርዳታ የአሜሪካ ብሔራዊ ደህንነት ሁነኛ ማስጠበቂያ ነው። ሩቢዮ አዲሱ የአሜሪካው የውጭ ጉዳይ ሚኒስተር 47ኛው የአሜሪካ ፕሬዝዳንት የዶናልድ ትራምፕ የውጭ ጉዳይ ሚኒስተር ያሉት ሩቢዮ የዓለም አቀፋዊ የልማት ተራድኦ ድርጅት ዩኤስአይዲ ጉዳይ ዲሞክራቶችና ሪፐብሊካኖች ለዓመታት ሲያከራክር ቆይቷል። ሪፐብሊካኖች ድርጅቱ በውጭ ጉዳይ ሚኒስተር ስር ሆኖ በቁጥጥር ስር ይደረግበት ይላሉ። ዲሞክራቶች ደግሞ በተቃራኒው ገለልተኛና ነፃ እንዲሆን ይሻሉ። ሪፐብሊካኖች ለመንግስታቱ ድርጅት ኤጀንሲዎች፣ ለሰላም ማስከበር፣ ለሰብአዊ መብትና የስደተኞች ጉዳይ ተቋማት የሚደረግ ድጋፍ እንዲቀንስ ፍላጎት አላቸው። ለመሆኑም ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ለበርካታ የመንግስታቱ ድርጅት ኤጀንሲዎች የሚከፈል መዋጮ አቋርጠዋል። የተባበሩት መንግስታት ድርጅት የስነ ህዝብ ፈንድና የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ድጋፍ ከተቋረጠባቸው ውስጥ ናቸው። ሁለቱ የአሜሪካ ፓርቲዎች ለውጭ የሚደረጉት ድጋፎች ግልጸኝነትና መጠኑ ያከራከረ እንጂ ከናካቴው ይቅር ሲሉ አይደመጡም።
የፍሎሪዳው ሴናተር ማርኮ ሮቤል ያሁኑ የአሜሪካ የውጭ ጉዳይ ሚኒስተር በዶናልድ ትራምፕ የተሾሙት በ2017 በማህበራዊ ሚዲያቸው በለጠፉ ጽሑፍ የውጭ እርዳታ ልግስና አይደለም፣ የአሜሪካ ብሔራዊ ደህንነት ሁነኛ ማስጠንቀቂያ ነው ማለታቸው ይታወሳል። ብዙዎችም ይህንን ነገር ያነሱታል። በወንጀለኛ ድርጅት ነው ያሉት መስክ የመንግስት ስራ ውጤታማነትን ለማረጋገጥ የሚሰራ ሚኒስቴር መስሪያ ቤት እንጂ እንዲመሩ በትራምፕ የተሾሙት የዓለም ቁጥር 1 ቢሊዮነር ኤለን መስክ የመንግስት ወጪን የሚቀንሱ እርምጃ እንዲወስዱ እያደረጉ ነው። ለመሆኑ የመንግስት ሰራተኛ ስራቸው እንዲለቁና በትሪሊየን ዶላር የሚቆጠሩ የመንግስት ወጪን ለመቀነስ በትራምፕ የተላለፉ ውሳኔ በማስፈጸም ላይ ቀዳሚ ቁጥር 1 ሰው ናቸው። እንደ ሀብታቸው በዓለም ቁጥር 1 የሆኑት ቢሊዮነሩ ኤለን መስክ ይህንን ለማስፈጸም ግን አልረፈዱም፣ አልነጋባቸውም። የአሜሪካ ዓለም አቀፋዊ የልማት ተራድኦ ድርጅት ወይም ዩኤስአይዲ የምንለው የኤለን መስክ ቀዳሚ ኢላማ ሆኖ ቀጥሏል። መስክ የዩኤስአይዲ የዓለም አቀፋዊ የልማት ተራድኦ ድርጅት የገንዘብ ድጋፍ ጉዳይ ፕሮግራሞችን ለማስፈጸም ውሏል በማለት ድርጅቱን ወንጀለኛ ብለውት ኮንነው አላረፉም። የተቋሙ ሰራተኞች በባለፈው ጊዜ ሲዋዙ በዋሽንግተን የሚገኘው ዋና መስሪያ ቤት እንዳይገቡ ተከልክለዋል። የድርጅቱ ድረገጽና የኤክስ ማህበራዊ ትስስር ገጽም አገልግሎት አቁመዋል። ዩኤስአይዲ ስራ ማቆም ማንን ክፉ ይጎዳል? እንደሚታወቀው ለጋሽ ነው ቢባልም ብዙ ነገሮችም ቢኖሩት ግን ማን ሊጎዳ ይችላል? አብዛኛው ከሳህራ በታች የሚገኙት የአፍሪካ ሀገራት በእርዳታ ድርጅት መዘጋት ከየትኛውም ክፍለ ዓለም በበለጠ በከፍተኛ ጉዳት ይደርስባቸዋል። አሜሪካ ባለፈው ዓመታት በዚህ ቀጠና ለሚውሉ ሀገራት 6.5 ቢሊዮን ዶላር ድጋፍ አድርጋለች። በድርጅቱ ድጋፍ የሚደረግላቸው የኤችአይቪ ቫይረስ ተጠቂዎች የሚያስተናግዱ ክሊኒኮች በራሳቸው መዝጋታቸው በርካታ አፍሪካውያን ለጉዳት ሊያደርግ እንደሚችል ተገልጿል። በሜክሲኮ፣ ኮሎምቢያ፣ ኮስታሪካና ኢኳዶር፣ ጓቲማላ ወደ አሜሪካ በህጋዊ መንገድ ለመግባት የሚጠበቅ ስደተኞች ማመልከቻ የሚያስገቡባቸው ቢሮዎችም ተዘግተዋል። በተለይ ጎረቤት የሆኑት ደቡብ አሜሪካ ህዝቦች ደግሞ ክፉኛ ወደ አሜሪካ ለመግባት ከፍተኛ ተግዳሮት አምጥቶባቸዋል። አሜሪካ ለውጭ እርዳታ በየዓመቱ ምን ያህል ታወጣለች የሚለውን ሲያብራሩት የዓለም ቀዳሚ የእርዳታ ለጋሽ ሀገር የሆነችው አሜሪካ በ2023 ብቻ የ68 ቢሊዮን ዶላር ድጋፍ ማድረጓ የሀገሪቱ መንግስት መረጃ ያሳያል። ይህም ከዓመት በጀቱ 1% በታች ነው። የ68 ቢሊዮን ዶላር ማለት በአንድ ዓመት ውስጥ በአፍሪካ የአንድ ሀገር ብሔራዊ በጀት ነው ማለት ነው። ስለዚህ ኬዝ ኦፍ ፋሚሊ ያደረገው የዳሰሳ ጥናት ግን አብዛኛዎቹ አሜሪካውያን ሀገሮች ከፌዴራል በጀት 31% ለውጭ እርዳታ እንደምታውለው ያምናሉ ብለው ያስባሉ። የቺካጎ ዩኒቨርሲቲ በመጋቢት 2023 ያደረገው የዳሰሳ ጥናትም ከ10 ወጣቶች 7ቱ የአሜሪካ ለውጭ እርዳታ የምታውለው ገንዘብ እጅግ ከፍተኛ መሆኑን በሀገር ውስጥ ለትምህርት፣ ለጤና፣ ማህበራዊ ዋስትና ከምትመድበው የላቀ መሆኑን እንደሚያምኑ አመላክተዋል። የፕሬዝዳንት ትራምፕ የአሜሪካ ግብር ከፋዮች ገንዘብ ያላግባብ እየባከነ መሆኑን ደጋግሞ መግለጻቸው አይዘነጋም። ይህንን ይመስላል የአሜሪካው ፕሬዝዳንት ወዳው ስልጣን እንደተቆናጠጡ የዩኤስአይዲ የአሜሪካ ተራድኦ ድርጅት የሳቸው ዓላማ አይሆነው። አሁንስ ምን አዲስ ሐሳብ አለ የሚለውን በቀጣይ ዜናችን ይዘን የምንቀርበው ይሆናል።